ቡዝዬ ለመጀመሪያ ጊዜ ሩትዬን ተቆጣቻት። እንዴት እንደዚህ ታረጊያለሽ? የባልሽን ራቁት ፎቶ ቪዲዮ እንዴት ሚዲያ ላይ አውጣዋለሁ ብለሽ ወንድሜን ታስፈራሪያለሽ? ገና በአንድ አይኔ መጣሽብኝ። እስከዛሬ እንደዚህ ተናግሬሽ አላቅም ነበር። በጣም ቀይ መስመር አለፍሽ ብላ እንግዲህ ሩትዬ ሰድባታለች ማለት ነው። ወንድምሽ ስለሆነ ወይ ዛሬ እንደዚህ የምትከራከይለት? ያኔ እሱ ከማንም ሴት ጋር አሸሼ ገዳሚ ሲል የት ነበርሽ? ከማንኛውም ሴት ጋር ልጁና ሚስቱን ቤት ትቶ ከማንም ጋር ሲለጣጠፍ የት ነበራችሁ? ዛሬ ወንድማችሁ ሲነካባችሁ አካኪ ዘራፍ የምትሉት? አንቺም ምን አይነት ርካሽ ሴት ብትሆኝ ነው ወንድሜን ራቁቱ ፎቶ አውጣዋለሁ ብለሽ የምታስፈራሪው? ብላ እንግዲህ ቤት ድረስ መጣ ከወንድሟ ጋር ሩቲን ተቆጥታታለች ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። ዛሬ ደግሞ ብዙዬ እንግዲህ እስከዛሬ ድረስ ሩትዬን በመጥፎ ነገር በመጥፎ አነጋገር አናግራት አታውቅም። በጣም ታከብራታለች። በአብርሽ ዙሪያም ደግሞ ከሷ ጎን ነበረች። እስከዛሬ ድረስ እሷ ብቻ ነበረች ከጎኗ ቆማ አይዞሽ ወንድሜ ጥፋተኛ ነው ብላ የወንድሟን ጥፋት ስትናገር የነበረችው ብዙዬ ናትና ዛሬ እንግዲህ መታ እንዴት ወንድሜን በራቁት ፎቶ ታስፈራለሽ? ከማንም ወንበዴ ጋር ሆነሽ እንዴት ወንድሜን እንደዚህ ታደርጊያለሽ? ትክክል አይደለሽም። አሁን ገና ቀይ መስመር ነክተሻል። በወንድሜ በአንዱ አይኔ ብሌኔ መተሻል ብላለች። እንግዲህ ሩትዬ ደግሞ መልሷን ሰጥታታለች ማለት ነው። ሩትዬ በነገራችን ላይ ቀብራላው ማለት ነው። እየሰማቻቸው አልነበረም ማለት ነው። እና ይሄ እንደዚህ መሆኗ እኔ ደስ ይለኛል። በቃ አለ በማንኛውም ሰው ፊት እንደዚህ ቅብርር ብላ ስታወራ ደስ ትለኛለች ማለት ነው። እና ይሄ ያው ብዙዬም ትክክል ነች በእህትነቷ ማለት ነው ብዬ አምናለሁ።